ጤና ይስጥልኝ ተመልካቾቻችን። ግብጽ የአሰብና የጅቡቲ ወደቦችን ለመውሰድ ከስምምነት መድረሷ ይነገራል። ኢትዮጵያ ላይ ጫና የመፍጠር ዘመቻም አካል ነው ብለዋል ታዛቢዎች። በዝርዝር እንመለከተዋለን። በአውሮፓም ሊፈጸም የታቀደም ሰፊ የሽብር ጥቃት መክሸፉ ሲነገር በርካታም የአይሲስ አባላት ተይዘዋል። ሌሎች ጉዳዮችንም አካተናል። በላይ በቀለ ነኝ። ግብጽ የአሰብን ወደብ ለማበልጸግ ከኤርትራ ጋር ስምምነት መድረሷ ተነገረ። የጅቡቲንም ወደብ ለማሻሻል የሚያስችል ስምምነት መፈራረሟ ሲታወቅ እርምጃው በኢትዮጵያ ላይ ጫና የማሳደር ዘመቻም አካል ነው ብሏል የግብፁ ዘ ናሽናል ጋዜጣ። በስምምነቱ መሰረት ግብጽ የአሰብና የጅቡቲ ወደቦችን የማሻሻልና የማበልጸግ ስራ ስታከናውን የወደቦቹን የማስተናገድ አቅም ማሳደግ እንዲሁም የጦር መርከቦችና ወታደራዊ ተልዕኮ ትከሻ እንዲኖራቸው ታደርጋለች ነው የተባለው። ወደቦቹ የደቡባዊ ቀይ ባህር በሮች ተደርገው የሚወሰዱ ሲሆን ኢትዮጵያ ደግሞ በጅቡቲ ዶራሌህ ወደብ ላይ ጥገኛ ሆና መቆየቷም ይታወሳል። ከቀይ ባህር የሚገናኘውን የስዊዝ ባህር ወሽመጥ የተቆጣጠረችው ግብፅና ኤርትራ ይህንኑ አሰብን የማበልጸግ ስምምነት የተፈራረሙት ፕሬዝዳንት ኢሳያስ አፈወርቂ ባለፈው ጥቅምት ካይሮን በጎበኙበት ጊዜ ነው ተብሏል። ሌላኛው ስምምነት በኤርትራና በጅቡቲ ባለስልጣናት መካከል መከናወኑ ሲነገር የግብፅ እርምጃም ኢትዮጵያ ላይ ጫና ለማሳደር እንዲያም ሲል የአሰብ ወደብ እንደሚገባት ሰፊ የማሳመን ዘመቻም እያካሄደች ባለችበት ወቅት መደረጉ ለኢትዮጵያ ትልቅ ፈተናም የሚደቅን ነው ይላሉ ታዛቢዎች። ግብጽ በሁለቱም ወደቦች የተለያዩ መሰረተ ልማቶች እንደምታካሂድ በተለይ ከራሷ ወደቦች የሚንቀሳቀሱ የጦር መርከቦች ነዳጅ እንዲሞሉና እንዲሁም ደግሞ ሌሎች ወታደራዊ እንቅስቃሴዎች ማካሄድ እንዲችሉ አቅም የሚፈጥር ነው ይላል ስምምነቱ። ተዋጊ ሄሊኮፕተር ተሸካሚዎች፣ አውዳሚ ጦር መሳሪያዎችና ባህር ሰርጓጆችን የሚሸከሙ መርከቦችን እንዲያስተናግድ ተደርጎ የአሰብና የጅቡቲ ወደቦችን የማስተሳሰር መረብ የመዘርጋትም ዓላማ ያለው ነው የሀገሮቹ ስምምነት። ስምምነቶቹ ግብጽ በሁለቱ ሀገሮች የምታደርገውን ወታደራዊ እንቅስቃሴ ህጋዊ የሚያደርግ እንደሆነ ምንጮቹን ጠቅሶ ጋዜጣው አመልክቷል። የግብጽ ጦር መርከቦች በሁለቱ ወደቦች ተደጋጋሚ ምልልስ ሲያደርጉ መቆየታቸውን፣ የህዳሴን ግድብ በተመለከተም የሁለትዮሽና የሶስትዮሽ ድርድር በመቀዛቀዙና የሀገሮቹ በተለይም የግብጽ ትኩረት ወደ ቀጠናዊ ጉዳዮች በመሆኑ በኢትዮጵያና በካይሮ መካከል ውጥረት እንዲባባስ አድርጓል ይላሉ የፖለቲካ ተንታኞች። ኢትዮጵያም ሁሌም ቢሆን ውጥረቱ በንግግር እንዲፈታ ብትፈልግም ግብጽ አሁን እንደተሰማው አይነት ፍላጎቷን በኃይል የማስፈጸም አዝማሚያ እያሳየች ነው ብለዋል አክለው። በሌላ በኩል ኢትዮጵያም አሰብን የመጠቀም ህጋዊ መብት እንዳላት ይፋ በማድረግ ዓለምን እያሳመነች ባለችበት ሁኔታ ኤርትራም አሰብን ለግብጽ በማስረከብ ካይሮ ጉያ መግባቷ ግጭት ቢነሳ እንኳን ኢትዮጵያን በሶስተኛ ወገን ለማስመታት ያቀደችው ስልት ነው የሚሉም አሉ። ይህ ሁሉ ሆኖ የጋዜጣውን ዘገባም ኤርትራም ሆነች ግብጽ አሊያም ጅቡቲ እስካሁን ማረጋገጫም ሆነ ማስተባበያም አልሰጡበትም። ኢትዮጵያም ይሄ ዜና አየር ላይ እስከዋለበት ጊዜ ድረስ በጉዳዩ ላይ ምንም አላለችም። ቱርክ በፈረንጆች ገና ጥቃት ሊፈጽሙ ነበር ያለቻቸውን ከ100 በላይ የአይኤስ አባላት መያዟ ተነገረ። በሀገሪቱ የተለያዩ አካባቢዎች ከበዓሉ ጋር በተያያዘ ሰፊ የሽብር ጥቃት ማክሸፉን የገለጸው የቱርክ መንግስት ከ100 በላይ አሸባሪዎች መያዙን አስታውቋል። በዋና ከተማ ኢስታንቡል በ124 ስፍራዎች ፍተሻ ተካሂዶ በርካታ የጦር መሳሪያና ሰነዶች ማግኘታቸውን አመልክተዋል የቱርክ ባለስልጣናት። እስካሁን በትክክል 115 ተጠርጣሪዎች መያዛቸውንና ቀሪዎቹን የማደን ሰፊ ዘመቻም እየተካሄደ መሆኑን ገልጧል የቱርክ መንግስት። ከቀናት በፊት በአፍጋኒስታንና ፓኪስታን ድንበር ፍተሻ ማካሄዱንና የአይኤስ ከፍተኛ አመራር የሆነ ቱርካዊ መያዙንም አክሏል። ቱርክ 900 ኪሎ ሜትር የሚረዝም ድንበር በምትጋራበት ሶሪያም አይኤስ እየተንቀሳቀሰ መሆኑ ሲነገር የሶሪያ መሪ አህመድ አልሻራም ከቱርክም ሆነ ከአውሮፓ ከአሜሪካ ጋር በጥምረት አይኤስ ላይ እርምጃ ለመውሰድ ከስምምነት ደርሰዋል። 3 አሜሪካውያን መገደላቸውን ተከትሎ
አሜሪካም ባለፈው ሳምንት በሶሪያም ተደጋጋሚ የአየር ጥቃት መፈጸሟም ይታወሳል። በየዓመቱ እንደ ፈረንጆቹ አቆጣጠር ታኅሳስ 25 የኢየሱስ ክርስቶስ የልደት በዓል ወይም ገናም ይከበራል። በአውሮፓና አሜሪካም በመላው ዓለም በ150 ሀገራት መከበር ብቻ ሳይሆን ለክርስትና እምነትም ሆነ ለሌላ እምነት ተከታዮች በዓመታዊ የቀን አቆጣጠራቸው ላይ ቁልፍ ቦታም አለው። ዓመት በመጣና በሄደ ቁጥር ቤተሰቦች በአንድ ገበታ ተሰባስበው ማዕድ የሚቆርሱበት፣ ቤተሰባዊ ትስስራቸውን የሚያጠናክሩበት ነው። የካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ሊዮ በዓሉን አስመልክተው ዛሬ ባስተላለፉት መልእክት ሩሲያና ዩክሬን ጦርነቱን ለማቆም የሚያስችል ቀጥተኛ ንግግር እንዲያደርጉ ጥሪ አቅርበዋል። ሀገሮቹ ፊት ለፊት ለመነጋገር የሚያስችል ድፍረት እንዲሰንቁና ጦርነቱን እንዲያቆሙ፣ ከዚያም ባለፈ በመላው ዓለም የሚካሄዱ ግጭቶች ይቆሙ ዘንድ ተማጽነዋል። ፖፕ ሊዮ በዓለም ላይ በየጎዳናው የሚያድሩ ቤት አልባዎችንና በግጭቶች ጉዳት የደረሰባቸውንም በመልእክታቸው አንስተዋል። በጦርነት የተጎዱ የጋዛ ነዋሪዎች አሁን ደግሞ በክረምት ዝናብና ቅዝቃዜ እየተሰቃዩ መሆናቸውን ለአብነት ጠቅሰዋል። የኢትዮጵያም አደጋ ስጋት አመራር ኮሚሽነር ሽፈራው ተክለማርያም የትህነግ ቡድን ለትግራይ ሕዝብ የሚቀርበውን ሰብአዊ እርዳታ ለፖለቲካ መጠቀሚያነት እያዋለው ይገኛል ሲሉ ወቀሱ። ኮሚሽነሩ ቡድኑ የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍትኔት መርሃ ግብር በኩል የሚያቀርበውን ድጋፍ ለተፈለገው ዓላማም እንዳይውል እያደረገ ነው ሲሉ ወቅሰዋል። በተለይም ሰሞኑን በሕፃጽ መጠለያ ጣቢያ የታየ ሁኔታም ቡድኑ ድጋፉን ከችግረኛ ዜጎች በመንጠቅ ለራሱ የፖለቲካ ትርፍ ለማዋል እየሰራ መሆኑን የሚያረጋግጥ ነው ብለዋል። ቡድኑ የዓለም አቀፉን ማህበረሰብ ትኩረት ለመሳብ ሲል ሰብአዊ ድጋፎችን በመንጠቅ ድራማዊ ፕሮፓጋንዳ እያስተጋባ እንደሚገኝም አመልክተዋል።